ይሄን ጉድ ተመልከቱልኝ። ዘርፌ ከኦርቶዶክስ እምነት በመውጣቷ ምን ያክል ንዴት ውስጥና ቁጭት ውስጥ እንደሆነችና የተናገረችው ነገር በፍጹም ሶሻል ሚዲያ ላይ መለቀቅ እንደሌለበት በማስጠንቀቅ ጭምር የተናገረችበትና በድብቅ ተቀርጾ በሶሻል ሚዲያ የተሰራጨ ቪዲዮ ነው የምጋብዛችሁ። ነይ ወደ ቤቱ እያላችሁ ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። ለምቆጭ ነው አንዳንዴ ወይኔ ይላል። ከዛ ወጥቼ እንደዛውኛ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄን እንዳቀርጠው ታወጣዋለህ። እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምንሰርቅ? ይሄን ካስፈለገ ሚዲያ ላይ አይወጥ የራሳችን ገበና ስለሆነ እኔ ጴንጤን አሁን ጎኔ ላይ ሆኖ መብረቅ ያስመታል እንጂ እኔ መብረቅ የሚመልስ አይመስለኝም። ግን አብዛኛው ጴንጤ ቸርች ለምን አታዩም? ለማኝ ልክ ገና ቁጭ ብሎ ስለ ኢየሱስ እነሱም ያውቃሉ። ስለ ኢየሱስ ማሽከንጋላ ኪምባከታ ሲረከረ ይእጅ በዛለት ያንተ እንኳን አልበዛም እንኳን ትንቢት ልናገርብ መለማመጃ ዳ ስለሆነ መለማመጃ ነው። ከልቤ ነው ማወራ። ግን ሌላ ኦርቶዶክስ ቸርች ሄድ ዙሪያውን ታያለ። ሰላም የቴቄ ሪአክሽን ተከታታዮች እንደያያችሁበት የሰዓት አቆጣጠር እንደምናላችሁ ሁሉ ሰላም። እስከዚህ ሰዓት አደረሰን፣ እግዚአብሔር የተመሰገነ ይሁን። ዛሬ ሁለተኛ ቀናችን የሕማማት ሁለተኛ ቀናችን ነው። እጅግ ደስ የሚል ሁኔታ እያከበርን ነው። ሁሉም ሰው በቤተክርስቲያን ተገኝቶ በሕማማቱ እየተካፈለ በሕማማት ውስጥ የሚደረገውን ነገር እያከበረ ይገኛል እና እንኳን አደረሳችሁ በድጋሚ ለትንሳኤ በሰላም ያደርሰን። ይህ ቻናሉ ቴቄል ነው። ቴቄል ማለት ደግሞ በሚዛን ተመዘን ቀለም ተገኘ ማለት ነው። እንግዲህ ትንቢተ ዳንኤል ምዕራፍ 5 ቁጥር 27 ላይ እንደተነገረው ልክ እንዲሁ ደግሞ የማይሆኑ ቪዲዮዎችን የማይሆኑ ኦርቶዶክሳዊ ያልሆኑ ቪዲዮዎችን እያየን ቴቄልነታቸውን በኦርቶዶክሳዊ እንዲሁም ደግሞ በመጽሐፍ ቅዱስ በእግዚአብሔር በረዳን መጠን እናያለን። ቴቄል የምንለው ቪዲዮ ሁላችሁም እያያችሁ ኮሜንት ላይ ደግሞ የራሳችሁን ነገር መጻፍ ትችላላችሁ። ቀዳሚ ወዳደረገው ቪዲዮ እናልፋለን። አብራችሁን ቆዩ። ጴንጤን አሁን ጎኔ ላይ ሆኖ መብረቅ ያስመታል እንጂ እኔ መብረቅ የሚመልስ አይመስለኝም። አልም ያለ እኮ ነው ብታየው። ይሄ ደቡቦችማ ረበስማ እና ኦሮሞዎች ከኢየሱስ ክርስቶስ ጋር ስልክ እንነጋገራለን ብሎ ይመጣሉ ፓስተሮች። ባይዘው ነብይነት በዚህ ዘመን የለም። ነብይነት አልፎ እኮ አሁን ካህናት ነው ያሉት። እሚተነብይ ኢየሱስ እንደገና ሊመጣ ነው። የዓለም ምጽአትም በዮሐንስ ራእይ ተነግሯል። እኔ አሁን የጴንጤ ፕሮቴስታንት ነብይ ነኝ የሚል አይገርምም? ግን ምኑን ነው ነብይ የሚነግረን? ረሃቡን ነው? ይሄው እያየነው አይደል? ሸነፈሩ ነው ቀድሞ የተነገረ እኮ። ጦርነቱ ቀድሞ ተነግሯል እኮ እያየነው ነው። ነብይት ነብዩ ለወንድ ነብይት ለሴት የሴት ቀዳሽ የሴት ሰባኪ አይታችኋል? የሴት ባራኪ እንግዲህ ሞጣ ያው ይታወቅም ላይ ይሰጣል። ግን እዚህ ጋር አንድ ፍሬ ነገር የምንይዘው ነገር አለ። ቀልድ መሰለ ቢሆንም ግን ደግሞ ምንድነው የተናገረው አንድ እውነት አለ። ምክንያቱም አንድ እምነት ከተባለ ጽኑ እምነት ኑሮት በአሸዋ የተመሰረተ በአለት ላይ የተመሰረተ ኑሮት ከፈጣሪው ምላሽ ሲያገኝ ከፈጣሪው ደግሞ ከፈጣሪ ጋር ያለው ግንኙነት የሚወስነው እና አንድ ተናገረው መብረቅም ማያስቆም ምናምን እያለ እሱ ይቀልዳል። ግን የምርም ነው። እንዴት መሰላችሁ? ምክንያቱም ሰው በሐዋርያት እምነት ላይ ያልጸና እምነት ከሆነ እሱ ሊያድን እንደማይችል ነው በአንድም በሌላም የተረዳ ነው እና ቀስ ቀስ እያለ የሚናገረው ነገር ጥሩ ነው። እስኪ ይሄን ከመስጠታችን በፊት ደግሞ አንድ ቪዲዮ አለ። እሱን ሰምተን በይበልጥ ደግሞ ማብራሪያ እንሰጣለን። እስኪ አንድ ቪዲዮ ላሳያችሁ ለተመልካቾች። ምን ማኮሳካ ሆነጋማ አልባንታኮ ከናገደገደባ አጁማ ካዶስ ከደረበሪባ አልባንታኮ አናገደገደቦ ሊዳጋዳዳ አናገደገደቦ ሸባዳጋባ ሸባዳጋባ ዲያማ ሊዳጋዳዳ አናገደገባ ዲያማ አናማዲ ገማዲዮስ ሎዶዶዶዶ ቸነነ መካዲያ የጨረሰ ነገር እጃችሁ ሲገባ ይቻላል። እኔ እግዚአብሔር ሰው ማታ ማለት ነው ሲጸልይ ከሞርተኛ እጅ ገንዘብ ሲበዘብዝ አሳየኝ ጌታ። አዎ ልክ ነው። ነጥቆ ለኔ ሲሰጥ አሳየኝ። ትክክል ነው። ተጨንቆ ሲሰጥ አሳየኝና ትክክል ነው። ከዛ በኋላ መላእክቶች እጁን ይዞ ባለቀው እርሻ ውስጥ ሲያስገባኝ አማሃታ አጋናኮ
ኧረ ሞትኩ ጎበዝ። እንግዲህ እንዳያችሁት ልሳን አንለው ምን አንለው ብቻ ምንም ነገር ይሆናል። ግን ምንድነው ህዝቡን በዚህ መልኩ እያጅጃሉ እንዴት ነው አሁን እውነቱ ሊገለጥበት የሚችለው? እንግዲህ ወጣት ተመልከቱ፣ ምን እንደተሰጠው አይታወቅም። ግን የሚናገረው ያውቁ ለራሱ በሽታ አእምሮ ውስጥ የሚመጣለትን እየተናገረ ህዝቡ ሁላ የሚጅጃልበት ቤት ሆኗል። ወይም ደግሞ አዳራሽ ንበሉ አላውቅም። እንግዲህ ብቻ መሰረት የሌለው እምነት፣ በአሸዋ ላይ የተመሰረተ እምነት ሁሌም ቢሆን ፈራሽ በስባሽ ነውና እንግዲህ እናንተም ክርስቲያኖች ኦርቶዶክሶች ከእምነታችሁ እንዳትወጡ እንዳንወጣ ሁላችንም እግዚአብሔር ይጠብቀን። ለእነሱም ደግሞ ልቦና ይስጣቸው። እስኪ ደግሞ ቀጣዩን ቪዲዮ እንመልከትና እንመለሳለን። ይሄን ጉድ ተመልከቱልኝ። ዘርፌ ከኦርቶዶክስ እምነት በመውጣቷ ምን ያክል ንዴት ውስጥና ቁጭት ውስጥ እንደሆነችና የተናገረችው ነገር በፍጹም ሶሻል ሚዲያ ላይ መለቀቅ እንደሌለበት በማስጠንቀቅ ጭምር የተናገረችበትና በድብቅ ተቀርጾ በሶሻል ሚዲያ የተሰራጨ ቪዲዮ ነው የምጋብዛችሁ። ነይ ወደ ቤቱ እያላችሁ ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። ለምቆጭ ነው አንዳንዴ ወይኔ ይላል። ከዛ ወጥቼ እንደዛውኝ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄን እንዳቀርጸው ታወጣዋለህ። እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምንሰርቅ? ይሄን ካስፈለገ ሚዲያ ላይ አይወጥ የራሳችን ገበና ስለሆነ እኔ እርር ድብን ቅጥል ልበልልሽ። እኔ እናት ስሚ፣ ለአምላክ መገዛቱ መጾም መጸለዩ መስገድ መመጾቱ ሸክም መስሎ ታይቶሽ እንዳሻሽ ለመሆን ብትወጭም ከቤቱ ህሊናሽ ግን ያውቃል የእግዚአብሔር መንፈስ የት እንደሆን ቤቱ። ሰው የእግዚአብሔር መንፈስ ሲለየው በስራው የሚያወራው አይጥም አያምር የሚያደርገው ይኖራል ሁልጊዜ የህሊናው እውነት እንዳስበረገገው። እዚህ ስትሆን ተመልከትትና ተመልከት እርጋታ መንፈስ ቅዱስ ሲቀርብ ሲባረክ በጌታ እንኳንስ ሲዘምር ለነገስታት ንጉስ ሲያወራ የሚናፈቅ ይሆናል ለሰው ሱስ። ታዲያ ምን ያደርጋል? ከቤቱ ሲወጡ የእግዚአብሔር ጸጋ እየተለያቸው በጓሮ ሲጮሁ እንኳን የሚያዳምጥ ጠፋ የሚሰማቸው። ስለዚህ ዓለምን ፈልጎ ከቤት ለወጣ ሰው የሥጋ ምቾቱ እንደ ስኳር ቢጥም የእግዚአብሔር መንፈስ በሌለበት ቤት ውስጥ ጸጋ ይገለጥ። ስለዚህ እህቴ ከጸጋው ባለቤት ልትቀበይ ከሻትሽ ያጣሽው ጸጋሽን ነይ ወደ ቤት ግቢ በልብሽ አንግበሽ የማርያም ምልጃና ፍጹም ይቅርታሽን ነይ። ምን ይሄ ብቻ አይደለም፣ ሌላ እጅግ በጣም የሚገራርም ማለት የሚገርም እንበለው እንጂ በጣም የሚያሳቅቅ ቪዲዮ አሉ። እስኪ ያንን አይተን እንመልስና ስለ ሐሳባችን እናጋራለን ማለት ነው። እስኪ ተመልከቱት ይሄን። እናንተ አገልጋዮች ወንጌላውያን ጭራሽ ሰልፊ ትክክል ይሉ መረጅርቱ ኦፍሴቱ ሲነማ ሳት ቤሲን ጎዴራም ወሰድሲን ጎዴራም ሰይጣን ትቆሺ መንገዲ ቀየስ ጎዳተኒቱ የአገር ውስጥ ቲቪ የአገር ውጭ ሰይጣናቱ ወልቲ መከሜ ቤሲን አወዛገባ ጅራ ጎቦስ ለማንከተኑ ህዝብን yoozim jedhe ትክክል ኦፍሴቱ ሲነማ ሲሪረጅርቱ ሰይጣን ሲሪረንጅርተኒ እስቲ መረመረማሜ ጥያቄ ደግሞ ጉዳዮፍ ጋፈዳ ምንድን ፑራ ደደደስ ጀነጀቱ አካሲን ጀተንቲማ ሁንዱምቱን ጀዳም ፑራ ደደደስ ማኛኛኛስ እንጀናም ኑቲስ አስፈላጊ ዮተ እንታው ጀነቱ በቃ አስተካከላ ኢነስተካከልቱ አለቀ። ጴንጤን ጦቆርሲሲና ኢንፎጎርሲሲና አስተካከላ ወዳቂ በቃ እንግዲህ ሁለቱም ወንድሞቻችን ተናግሮታል። እኔ ምንም መጨመር የለም። ግን እስኪ ተመልከቱ፣ እንደ ጦጣ የሚያዘልል መንፈስ ምን አይነት መንፈስ ነው? የምርም ይሄ መንፈስ ቅዱስ ኧረ በፍጹም አይሆንም። እንደነዚህ አይነቶች ናቸው እንግዲህ ኦርቶዶክስን ተናግረው ሊያስወጡን የሚሞክሩ። ከዚህ እንደዚህ አይነት በሽታ አለ፣ ኧረ በፍጹም አይኖርም። እና ባካችሁ ተመለሱ፣ ልብ ይስጣችሁ እግዚአብሔር ነው የምለው። ምንም ልል አልችልም። ለወንድሞቻችን ለሁለቱም ቃሎት ያሰማልን። እጅግ በጣም አሳፋሪ ከሰብአዊነት የወጣ አይነት ተግባር ነው እየሰሩ ያሉት። መጽሐፍ ቅዱስ ላይ እንዲህ ይላል፣ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 5 ላይ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል፣ ከነዚህም ደግሞ ራቅ ይላል። እንደነዚህ አይነት መንፈስ ካለባቸው ሰዎች መራቅ የሚያስፈልግ ልቦናቸውን እግዚአብሔር ከሚከፍትላቸው ድረስ
ወደ ትክክለኛው መንገድ እስከመጡ ድረስ ከነዚህ መረጥ በእውነቱ እነዚህ ለሆዳቸው ወይም ደግሞ ለስጋዊ ፍላጎታቸው የሚያሳኩበት መንገድ እንጂ ትክክለኛ እንዳልሆነ ሁሉም ሰው ሊያውቀው ይገባል። ለሆነ ወሽ ቃል ተሰማለ በድጋሚ እስኪቀጣን ደግሞ እንመለሳለን። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ። እስኪ አንዴ ድገም። ንስሐ ግቡ። ችግሩ እናንተ ኮፒ ሊንክ አታረጉማ። ይሄ ቪዲዮ ደርሷችሁ ቢያንስ 5 ጊዜ ኮፒ ሊንክ ሳታረጉ እንዳታሳልፉት አደራ። እና መስቀል ላይ ለኔ የሞተው መስቀል ላይ ኧረ ቆይ ደግሞ ነው። አታፍርም? ባይሆን ይሄን ዘለሰኛ ስሙትና አይን አይቶ ልብ ይፈርዳል አይደል? ፍርዱ ለእናንተ። ጅራፊ ጮሃል ለታወረ የቡሄን ብርሃን ለማብሰር የአርቦ ጅራፍ ግን በለጠው ከጀርባው ላይ ነው የጮኸው። ኮሜንት ላይ ደግሞ ተዋህዶ ስንዱ እመቤት እያላችሁ ጻፉ። ንስሐ ግቡ። ቆይ ልጅ ታሞ ነው በጤ ነው? ካህን በሌለበት የምን ንስሐ ነው ወይስ በእጁ መስቀል ሳይሆን ፈውስ ነው እያለ ዘይት ለሚነግድ ፓስተር ነው የምትገቡት? ከዛስ የክርስቶስን ደም ወይስ የፓስተሩን ግብዣ የምትመገቡት? ለማንኛውም ከክርስቶስ ስልጣን የተቀበለ ቄስ በሌለበት ቦታ ንስሐ ግቡ እንጂ እያሉ መበጥረቅ መናኸሪያ ሂዶ ነው ፕሌን መጠበቅ። ስለዚህ መናኸሪያ ሂደህ ፕሌን የምትጠብቅ ጅልና ቂላቂል ካልሆንክ በስተቀር ካህን በሌለበት ንስሐ ግቡ እያልክ አትመነቃቀር። ምን ይመስላል በመብራህ እንግዲህ ምንም ክህነት ሳይኖራቸው እምነታቸው የጸና ሳይሆን ልክ በዚህ ልክ ንስሐ ግቡ ሲናገሩ እጅግ ያሳፍራል። ወንድማችን በተወሰነ መልኩ ተናግሮታል። እጅግ ደስ የሚል ነው። ቃል ታሰማልን፣ እንደዚህ አይነቶችን ያብዛልን፣ ኦርቶዶክሳዊነታችንን እንዲያበዛልን ደግሞ የእግዚአብሔር ቅዱስ ፈቃድ ይሆንልን። እንግዲህ ደግሞ ይሄንኛው ወንድማችን ደግሞ እናሰምታችሁታል። ዘለሰኛ መዝሙር እንዲሁ ከመሬት ተነስቶ ለመዘመር ይሞክራል። ኧረ በስመ አብ እውነት እኔ ማህይም ሰው ደፋር ነው የሚባለው አንዳንዴ እውነቱን ማለት ይቻላል። ኦርቶዶክሳዊ ጥበብን ማለት ኦርቶዶክሶች እኮ በስንት ትምህርት በስንት ዜማ ተቃኝተው የሚያገኙት እነሱ በአንዴ ዝም ብሎ ከምድር ተነስቶ መሞከሩ እጅግ በጣም አሳፋሪ ነው እንደ እውነቱ ለመናገር። ይሄ ሁሉ አይቅርሽም ባል ምንድነው ሁሉን ነገር ዝም በቃ መያዝ የሚሞክር አይነቶች ናቸው። እነዚህም ልብስታቸው ግን ብቻ ኦርቶዶክሳዊነት በጣም ይለያል። ዜማው ሁሉም በስርዓት ነው፣ ሁሉም ስርዓት ያለው ነውና ከዚህ ወጣው በመሄዳቸው እንደዚህ ባክ ነው የቀሩ። ለባከኑት እንግዲህ እንዲመጡ ወደ ቤታቸው እንዲመጡ እግዚአብሔር አሁንም በምሕረቱ ያያቸው፣ በእውነት ልባቸውን ያራራላቸው። ለኛም እንግዲህ እኛም ሁላችንም ለነሱ ኦርቶዶክሳዊ አጠቃላይ ለነሱ ጸሎት ያስፈልጋቸዋል ማለት ነው። እስኪ ሌላኛው ደግሞ ከሙዚቃ ወደ ሙዚቃ የተሸጋገረውን ሰው አይተን እንመለሳለን። አብራችሁን ቆዩ። ተዋደዱ፣ ዘመኑ አልቋል፣ መጨረሻው ነው። ተዋደዱ፣ አትደንግጡ፣ ሊሆን ግድ ነው። ተዋደዱ፣ አባያ ሚዛን ዓለም ጠፊ ነው። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። አቤል ሙሉጌታ እንደምታዩት ከዘፈን ወደ መዝሙር መጥቻለሁ እያለ ነው። ማለትም ድሮም ጴንጤ ነው፣ ከጴንጤ ወደ ጴንጤ ነው የመጣው። ድሮ ኦርቶዶክስ አልነበረም፣ ዘፋኝም ሆኖ ጴንጤ ነው። ግን ያው የሚዘፍን ሰው ኦርቶዶክስ ነው ብለው ስም የማጥፋት ዘመቻ ሁሌም ስለሚያደርጉ ነው። በዚህ አጋጣሚ ግን ከዘፈን ወደ መዝሙር ሳይሆን የመጣው ከዘፈን ወደ ዘፈን መምጣቱን ይኸው እዚህ ጋር ምስክር ነው። አቤል ወደ ጭስ አልባው ኢንዱስትሪ በዘመናዊ መልኩ ተቀላቅሏል። አቀራረቡ ምንድነው? በዘፈን አየር ሲቀዘቅዝበት ታውቃላችሁ፣ በህዝብ ቦታ ላይ ምንም ቦታ እንደሌለውና ህዝብም እንዳወረደው ወዴት መጥቷል? ወደ ጭስ አልባው ኢንዱስትሪ መጥቶ ይሄንን ዘፈን ዘፍኖላችኋል። መቼም እኔ ይሄንን መዝሙር አልለው
ሩምታታታታ ሪታታታታ ሩታታታ ፉሩታታታታታታታ ምንድነው? በጣም ያሳዝናል። ደጉ ያገሬ ሰው የነፍስ ስንቅ ሊያገኝ በየዋህነት ልብ ያደምጣል ቁጭ ብሎ። ሰባኪ ተብየው ሩምታታ እያለ በሰው ህሊና ላይ እየተጫወተ ስጋውን ያደልባል ነፍሱን የትም ጥሎ። ብቻ የፍርድ ቀን መጥቶ በፊቱ ስትቆም በሰራዊት ጌታ ሚሰማ ይምሰልህ ብትል ሩምታታ። ልቦና ይስጣችሁ፣ ወደ ቤቱ ይመልሳችሁ። ያሳዝናል። ለምን ጴንጤ ቸርች ለማኝ አይመጣም የሚል አሁን እዚህ ቸርች መምጣት ጀምረዋል። ይቀመጣሉ። ጥሩ ነው። ከዚህ ስትወጡ ታገኟቸዋላችሁ። ለምን ግን አብዛኛው ጴንጤ ቸርች ለምን አታዩም? ለማኝ ልክ ገና ቁጭ ብሎ ስለ ኢየሱስ እነሱም ያውቃሉ። ስለ ኢየሱስ ማሽከንጋላ ኪምባከታ ሲረከረ ይህ እጅ በዛለት ያንተ እንኳን አልበዛም። እንኳን ትንቢት ልናገረብ መለማመጃ ዳ ስለሆነ መለማመጃ ነው። ከልቤ ነው የማወራው። ግን ሌላ ኦርቶዶክስ ቸርች ሄድ ዙሪያውን ታያለ። you have to learn መስጠትን ስለሚያውቁ ብዙ ነገር ትርፋማ ነው። ድሃ የኦርቶዶክስ ቤተ ክርስቲያን አይተህ ታውቃለህ? አታይም በፍጹም። ምክንያቱም ከድሆች ጋር የተያያዘ ፕሮግራም አላቸው። የጴንጤዎስ ከድሃ ጋር የተያያዘ ፕሮግራም የለውም። በመጽሐፍ ቅዱስ ላይ ሆሴዕ ምዕራፍ 4 ቁጥር 6 ላይ ይላል ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። እንግዲህ ይሄ ሕዝብ እውቀት ለእውቀት ሳይሆን የሚለው እየኖረ ያለው እንዲሁ እንደ ስጋው ምሬቱ እንደ ስጋው ሐሳብ ነው እየሆነ ያለው። እጅግ በጣም ያሳዝናል። መጽሐፍ ቅዱስ ማንም ተነስቶ ያነበዋል። ማንም ተነስቶ ማንበቡ ሳይሆን ተርጉሞ ለራሱ ፍላጎት ማዋሉ ነውና እንግዲህ ከቤተክርስቲያን ፍጹም የራቀ እምነት ያለው ሰው ነው። እንዲሁም በሌላ ክፍል ላይ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 10 ላይ እንዲህ ይላል፣ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ወይም ደግሞ ለዩ ለማለትም ነው። እንግዲህ ሰው በዚህ ልክ ሊወርድ የሚችለው ለገንዘብ ብለው ነውና ማለት ገንዘብን በመውደድ ከሃይማኖት ሊወጡ ይችላሉ። ከተለያየ ማለት ከእምነታቸው ሊሸሹ የሚችሉት የተሻለ ኑሮ የተሻለ ከዚህ ይወጣሉና እንግዲህ ሰው ሃይማኖቱን ቀይሮ የሚያገኘው ጥቅም እንደሌለ ደግሞ ምንም ነገር የለም። ምክንያቱም ጌታችን ምን ያለ ሰው ዓለምን ሁሉ አትርፎ ነፍሱን ግን ባያተርፍ ምን ይጠቅመዋል ያለና እምነታችንን ይዘን ነፍሳችን እንድናተርፍ የእግዚአብሔር ቅዱስ ፈቃድ ይሁንልን። ለዛሬ የያዝኩት ቪዲዮ ይሄ ነበር። እንደተማራችሁበት አልጠራጠርም። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንልን። መልካም ዕለት፣ መልካም የሕማማት ሳምንት